ብሌን ዛሬ ላይ መርዝ ጠጥታ ወይም በረኪና ጠጥታ ራሷን ልታጠፋ ነበር። የብሌን የተገዛችው እናቷ እንደሞተች ማን ነገራት? ብሌን እናቷ እንደሞተች አወቀች። እሷ ቤተ ክርስቲያን ሄዳለች ብላ የምጠብቃት እናቷ አሁን ላይ ቤተ ክርስቲያን ሄዳ እንዳልሆነ ሳታውቅ መሞቷ በጣም ያሳዝናል። የብሌን እናት ወይም ተገዝታ እናት ተብላ የመጣችው ሴት በሰላም እጅ ነፍሷ ጠፋ። ሰላም እንደፈለገችው ወይም እንዳሰበችው አድርጋ ልትገላትም ባይሆን ልትቀጣት ነበር። ያውም ብትግያ በተያዙበት ሰዓት ስጥላት የጠረጴዛው ራሷን መቷት ነው የሞተችው። ዳጊ እናቷ እንዳልሆነችና ተገዝታ መጣ ብሌንን ከዛ ቤት ለማሸሽ እንደሆነ የቃል ሴራ እንደሆነ ተናገረ። ሰላም ጉዳለች። ቃል ይህን ነገር ያደረግሽው ምን ሊጠቀምና ምን ሊቀንስልሽ እንደሆነ እባክሽን መስረ ስርዓት አስረጂ ብትላትም እሷ ግን ልታስረዳ አልፈለገችም። ቃልም በጣም ተናደደችና እንዴት ይያለሽ? ለምስ እንዴት ልትይሻል? እኔ ምን አገባኝ? እሷ እኮ ናት እንደዚህ ያደረገችው። እኔ በህይወት ምን ያደረጉት ነገር የለም። እሷ ፈልጋ እና ልጄ ናት ብላ መጣች። እኔ ግን ከዚህ በፊት ይችን ሴትዮ በአካል አላውቃትም። እናቴ ለምን እንዲህ ብለሽ ትጠረጥረኛለሽ? ብላ እሷም ግራ በመጋባት ነገረቻት። ሰላም በዛ የተነሳ ድግራ በምጥግ ያዘቻት። ይህ ብሌን እናት አሳዳጊዋና እንዴት በረኪና ጠጥታ ራሷን ልታጠፋ ነበር። በዛን ሰዓት ብሌን ደረሰችላት። ብሌን እሷን ካተረፈች በኋላ አንቺ ልትሞች አልነበረም እኔ ነኝ መሞት ያለብኝ ብላ እሷም ጠጣች። ከብዙ ልፋት በኋላ ብሌንም ዳነች፣ እናይቱም ዳነች። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ። ውድ የሀገሬ ልጆች ወዳችኋለሁ፣ ከብራችኋለሁ። እንግዲህ ብሌን እናቴን አገኘሁ ብላ በደስታ ወደ ሐዋሳ ልትሄድ እናቷን ልትሰናበት ወደ እናቷ በሄደችበት ሰዓት እናቷ ግን ራሷን ልታጠፋ ስትል አገኘቻት። ሰላም አልተጠራጠረችም። ብሌን የሷ ልጅ መሆኗን ግን ሰላም እንዴት አልተጠራጠረችም? ስታቅፋት ስትይዛት በቃ የሚሰማት ስሜት ለእሷ ጥሩ ስሜት ነው። ለቃል ግን አንድ ቀን ጥሩ ስሜት ተሰምቶኝ አያውቅም ብላለች ሰላም። እና ታዲያ ለብሌን ጥሩ ስሜት እየተሰማት እንዴት ነው ብሌን የኔ ትሆን እንዴ ብላ ዲኤንኤ ያላሰራችው ወይስ ምርመራ ያላደረገችው ለምንድን ነው? እስኪ ንገሩ። በጣም ይገርማል። የብሌን እናትነት ወይም ልጅነት ልቧ ላይ የተከረከረባት ሰላም በዝምታ ተዋጠች። እኔ ዳጊን በጣም ታዝቤዋለሁ። ዳጊ ወንድ ልጅ እንደ ወንድ ልጅ ቆፍጠን ብሎ በቃ ብሌን የእሷ ልጅ እንደሆነ በእርግጥ ተናግሮ ብሌን የሰላም ልጅ እንደሆነች ማሳወቅ ነበረበት። እሱ ግን ሊያደርገው አልቻለም። በጣም ያሳዝናል። ለምንድን ነው ይህን ማድረግ ያቃተው? ዳጊ ለምን አይናገርም? የእሷ ልጅ ናት ብሎ ለምን ሊናገር አልቻለም? አንዳንድ ጊዜ ስንሰራ ያስፈራናል። እንፈራለን ብለን የምንሰራቸውን ስራ መጀመር የለብንም። ወጥረን እዛው ድረስ እንሰራለን ብለን ካል ያን ነገር መናገር ካለብን መናገር ነው። ዳጊ አሁን ያንዘለቀቅ እያለ ሰላም ከዛ ቤት ታስወጣችሁና በፖሊስ ካስያዘችው በኋላ እንዴት ብሌን እንደምትጎዳ አያውቅም እንዴ? ብሌንን መረዳት ወይም መስማት ነበረበት። ብሌን የምትለውን ነው። እኔ ግን ዳጊን በጣም ታዝቤዋለሁ። እንደዚህ በፍጹም ማድረግ የለበትም። ዳጊ በቃ ለእውነት እቆማለሁ ካለ፣ ለእውነት እሰራለሁ ካለ፣ ለእውነት እጋፈጣለሁ ካለ ሁሉም ነገር ተጋፍጦ ማድረግ ነበረበት። አለበለዚያ ግን የሚሰራቸውን ስራዎች ማቆም ነበረበት። በጣም ያሳዘነ ነገር ግን ብሌን እንደዛ ተጎድታ ወይም እንደዛ ተጎሳቅላ እያላት ለእሷ ያለውን ክብር ለእሷ ያለውን ፍቅር ቢያሳያትም ግን እንደ ጎዳት ልቧ ያውቃል። ብሌንን የጎዳት ዳጊ ነው። ለምን የሰማው ሁሉ ለምን ይሸሽጋል? ለምን መናገር አልፈለገም? ተናግሮ የሚሆነውን ቀጥታ ለብሌንም አሳውቁ የሚሆነው ነበር። ብሌንን የጎዳት ያ ነው። እኔ በጣም ዳጊን ታዝቤዋለሁ። እንዴት ያደርጋል? ህይወቷ
ሁሉ ምስቁልቁል ያደረገባት የብሌንም እሱ ነው። ይህ ብሆን ነገሮችን እያወቁ በፍጹም ዝም ብያት አላሳልፋትም። እነግራትና የሆነውን ነገር እንድታቅ እነግራታለሁ። የቻልኩትን አክል በቻልኩት አክል ከጎኗ ለመሆን እሞክራለሁ እንጂ እሷ እየሰማች ልትጎዳኝ በፍጹም ዝም አልልም ማለት ነው። እኔ እንደ ብሌን የተጎዳ እንደ ብሌን የተገፋ ሰው አንድም ሰው የለም። በጣም ያሳዝናል። ብሌን በጣም አሳዝናኛለች። የእውነት ነው የምላችሁ፣ ከምንም በላይ ነው ያሳዝነች። እናንተ ብትሆኑ ምን ታደርጋላችሁ? ይህን ነገር ስታውቁ ምን ታደርጉ ነበር? እንደ ብሌን እንዴት ይህን ነገር ስታችሁ ታሳልፋላችሁ? ወይስ በዝምታ የሆኑን ነገር አይታችሁ ዝም ትላላችሁ? እስኪ ልባችሁ ያላችሁን ወይም ልባችሁ የመከራችሁን እስኪ ንገሩኝ። ከዚህ ድራማ ምን ተማራችሁ? ለገንዘብ ተብሎ እህት እንደምትሸጥ፣ ለገንዘብ ተብሎ ወንድም እንደሚሸጥ ተማራችሁ? እኔ ብዙ ነገር ተምሬበታለሁ። እናንተስ እስኪ ንገሩኝ። እኔ ክፋትን፣ ደግነትን፣ ጭካኔን እዚህ ብሌን ድራማ ላይ በጣም ተምሬያለሁ። እናንተስ ምን ተማራችሁ? እስኪ የተማራችሁትን ከድራማ ያገኛችሁት ያተረፋችሁት ምንድን ነው? እስኪ ሁላችሁም ስለዚህ ድራማ አንዳንድ ነገር ተናገሩና ይውጣላችሁ ማለት ነው። እንግዲህ የብሌን ድራማ ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ቆዩልኝ ውድ የሀገሬ ልጆች። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ብሌን ከአሳዳጊዋ እናቷ ጋር ወይም ብሌን ከሰላም ጋር እናቷ ሰላም እንደሆነች ታወቅ የምትሉ ቪዲዮውን ላይክና ሰብስክራይብ እያደረጋችሁ አበረታቱኝ። ብሌን እናቷን ትወቅ በቃ አይሻልም? በጣም እንደዛ ነው የሚሻለው።